ሳሚ በእናትህ ኧረ መፍትሄ እንፈልጋለን በእናትህ። አሁንም ቢሆን ገና እርግጠኛ አይደለም። ደግሞ ክፍለ ሀገር ትላለህ እንደ ሌላ ጣጣ ነው ይዞብን የሚመጣው እሱ የሚጽፍበት። በቃ ፈልገህ አምጣና ጻፍ። እኔ በእናትህ እኔ ለራሴ ተረብሻለሁ። እኔ ራሴ ይሄን ይዞ እያለቀሰ ነው ጠዋት ጀምሮ። እናቴ ሞታለች እያለ ነው። እውነት ስለ እህት የምትጨነቅ ከሆነ ክፍለ ሀገር እንሂድ እና እንትን እንበል። እዚህ ጋር እሷ ምን አንተ ቆይ እናት እንድትሞት ነው እንዴ የምትፈልገው? ለምንድን ነው የማትሄደው? ነገርኩህ አንዴ እውነቱን። ምን ሰማዩልኝ። አሁን ማልቀሱ ምንም መፍትሄ ሊያመጣልን አይችልም። እኔ እናቴን አጥቻታለሁ። በቃ ተወኝ። እንደዛ አትበል። ይሄ የመጨረሻ እድላችን ነው። እንዳንተ የመጨረሻ እድላችን አይደለም። አታልቅስ፣ ዝም ብለህ አታልቅስ። እንባህን አትጨርስ። ሲጀመር እናቴ የለችም። እናቴ ቆየች እኮ በቃ ከሞተች እኮ ቆይታለች። ገና አንድ ቀን ፈልገናት ነው እንዴ እንደዚህ የምትለው? ቶ እየተሸወድን ነው ናቲ። ቶ ሲጀመር እኔ እኮ ነኝ የገደልኳት እኮ ናቲ። እኔ ነኝ እኮ እናቴን እኮ የገደልኳት። በቃ ስንት ወር ሙሉ 2 ወር ሙሉ እየተሸወድኩኝ እዚህ ውሻ ሰው ሆነ ተብዬ እየተጫወቱብኝ እኮ ነው ናቲ የቆየሁት እንጂ እኮ እሷ እኮ ሞታለች። አይደለም ይኸውልህ፣ እንደዚህ አትበል፣ ተረጋጋ። ገና አንድ ቀን አይደል እንደ ይፈልግናት ቶ እናቴ ሞታለች። ምንም በቃ አንድ ቀንም ሆነ 2 ቀንም ሆነ ናቲ እናቴ ሞታለች። በቃ ይሄንን ማመን እስካሁን ነበረብን እኛ። እስካሁን ግን ምንም ያደረግነው አንድም ያደረግንላት ነገር የለም። በቃ እሷ እዚህ እየተሰቃየች ወይ ደግሞ ይሄኔም በቃ የሆነ ቦታ አድርገዋት ሞታ በቃ እኛ እንዳንነቃባቸው እዚህ ውሻ አድርገው እያታለሉን ነበር። በቃ እኔ ነኝ የገደልኳት ሲጀመር እናቴን። በቃ ተረጋጋ። እንደዚህ አትሁን ሳሚ፣ እንደዚህ አትሁን። ተረጋጋ። እንደዚህ አትሁን ሳሚ። ናቲ እናቴ እኮ ናት። እንዴት ነው ማለው ነው? እስካሁንም እኮ ዝም ብዬ እኮ ሳያት ነበር አይደል እንዴ? እኮ እርግጠኛ አይደለንም እኮ እንደዚህ በመሞተች ምናምን ብለህ ለምንድን ነው ራስን የምታሳምነው? ሞታለች ናቲ፣ በቃ ሞታለች። ለምንድን ነው ማመን የከበደን? እስካሁን ማመን ነበረብን። እስካሁን የቆየ ነው እኛ ደነዞች ልጆች። በተለይ እኔ ደግሞ ማረባ ውሻ ነኝ። በቃ እኔ እሷ ልጅ መሆን የማይገባኝ ልጅ ነበር። በቃ አይደለህም። ይኸውልህ የአቅምህን እኮ አደርግሃል አይደለ? ይኸውልህ የአቅማችንን እኮ ሞክረናል። በቃ እሷን ለማዳን ሞክረናል። አንተም ብትሆን የምትችለውን ያክል አድርገሃል። በቃ አሁን እንደዚህ በጸጸት መሰቃየቱ ምንም አይሰራልም። በቃ ተረጋግተን አሁንም ቢሆን መፈለጋችንን እንቀጥል። ናቲ የት ነው የምንፈልጋት? ትናንት እኮ ፈለግን አይደለ እንዴ? ቀኑ ሙሉ ፈለግን። የት ነው የምንፈልገው? እስቲ ንገረኝ እስቲ ናቲ። የምታውቀው ቦታ አለ አንተ? እናቴን የማገኝበት ቦታ አለ? የለም እኮ በቃ የማውቀው ቦታ የለም። ግን ቢሆንም በቃ አማራጭ እንፈልጋለን። እንደዚህ ከመሆን ይልቅ ከማልቀስ አማራጭ መፈለግ አይሻልም? ይኸውልህ አሁንም ቢሆን የአቅማችንን እንሞክራለን። ማልቀሱ ይኸውላችሁ ቤተሰቦች በባለፈው ማለት ነው ከገኒ አንገት ላይ ይሄን ነገር ስንፈት፣ ኧረ ሳሚ በእግዚአብሔር ከገኒ አንገት ላይ ይሄን ነገር ከፈታ ነው በኋላ ያው አብራን የከረመችው ውሻ ነበረች ማለት ነው። ከዛ በኋላ በቃ እንደጠፋች ፈልገን አላገኘናትም። ከዛ በኋላ እንደጠፋችብን ያለችው ገነት ትሁን ውሻዋ ትሁን ማን ትሁን ራሱ እርግጠኛ አይደለንም እና እስካሁን
አንተ እንደዚህ አትሁን። በእግዚአብሔር ሳሚ በእናትህ ልለምንህ። አንተ ሳናረጋግጥ ፎቶዋን ይዘህ ታለቅሳለህ እንዴ? ኧረ በእናትህ ኧረ ተው። ኧረ ሳሚ አሁንም ቢሆን እንፈልጋት። የት ነው የምንፈልጋት? ምንም የምንፈልግበት ቦታ የለም ናቲ። በቃ እንዴ ሞታ ቢሆን ነው እንጂ እስካሁን እሷ ቤቷ ናት። በጣም እንዴ እንደዚህ እያታለሉን ከውሻ ጋር 2 ወር ሙሉ እያታለሉን ያኖሩን እኮ። እሺ አሁንም ቢሆን መፍትሄ መፈለግ ይሻላል ወይስ ሞታለች ብሎ ማልቀስ ይሻላል? በቃ እኔ ክፍለ ሀገር ሂጅ በቃ እነግራቸዋለሁ፣ ለቤት ለሁሉም እነግራቸዋለሁ። በቃ ገና ሞታለች ብዬ አረዳቸዋለሁ። በቃ ኧረ በእግዚአብሔር ሳሚ ንቃ። ምን ውስጥ ገብተህ ነው? እናቴ ሞታለች። በእኔ ምክንያት ነው የሞተችው። ሳሚ በእናትህ ኧረ መፍትሄ እንፈልጋለን በእናትህ። አሁንም ቢሆን ገና እርግጠኛ አይደለም። ደግሞ ክፍለ ሀገር ትላለህ እንደ ሌላ ጣጣ ነው ይዞብን የሚመጣው እና ታዲያ ብቻዬን እዚህ ምን አደርጋለሁ? እኔ በዛ ሂጅ ልንገራቸው እንጂ ናት፣ እዛ ሂጅ ላርዳቸው። በቃ እንደ ሞተች ልንገራቸው እንጂ እኔ እዚህ ብቻዬን ወይ አልቀበርኳት ወይ በቃ ሞታለች ብለን እኮ አሁን ምንም እኮ የተደረገ ነገር እኮ የለም ናት። እኛ እኮ እዚህ ጅሎች በቃ ህጻናቶች እኮ እየተሸወድን እየተታለልን እኮ ነበር። በቃ ገለዋት እሷ እኛ እንዳንነቃባቸው እዚህ እያታለሉን ነበር። በቃ እኮ አሁን እሺ እንደዚህ መሆኑ መፍትሄ አይደለም። አሁንም ቢሆን ተረጋግተን እናስብሽ። ኧረ ሳሚ በእናትህ ኧረ ቆይ ምን እየሆንክ ነው? እሺ እንደዚህ መሆኑ ምንድን ነው የሚጠቅመው? ምን እያረክ ነው? ይኸውላችሁ ቤተሰቦች እኔ በቃ ይሄ ልጅ ራሱን መቆጣጠር አቅቶታል። ምን ማድረግ እንዳለብኝ አላውቅም። እናቴን አፍቃኛለች። እናቴን በእናትህ ሰው እያንኳኳ ነው በር። ቢያንስ እሺ ተረጋጋ ትንሽ እንኳን። ኧረ በእግዚአብሔር ሳሚ ሰው ምን ይለናል? ማን ነው? ላስገባው? ኧረ በእናትህ ማልቀሱን ትተህ ስማናት በቃ ስለዚህ ክፍለ ሀገር እንሂድና ይኸውልህ በቃ ያለውን ነገር እንትን እንበል እናርዳቸው ለቤተሰቦቿም። እኔ እዚህ ብቻዬን ሀዘኑን አልችልም። እዛ ሂጂ ከቤተሰቦቼ ጋር ተቀላቅዬ ሀዘኔን ልወጣ። በቃ እንደዚህ አትበል ሳሚ፣ ገና አላረጋግጥም። እናቴ እኮ ናት የሞተችብኝ። ምንድን ነው የምናረጋግጠው? ከዚህ በላይ ምንድን ነው የምናረጋግጠው? ናቲ በቃ ማመን እኮ ነው ያለብን እኮ። እናቴ ሞታለች በቃ መንመን። እስካሁን እየተሸወድን ነበር። እዚህ ልቀቀኝ አንተ፣ ጫፌን እንዳልነካኝ ሲጀመር አንተ እረፍ። ይኸውልህ ከእሱ ሳሚ ተረጋጋ። እንደዚህ አትሁን አንተ። ለምን አትረጋጋም? ቆይ ትንሽ እሺ፣ ትንሽ ነኝ የበላኋት እናቴን በቃ እኔ ነኝ የበላኋት። ስማኝ
ገጠር እንሂድ በቃ ክፍለ ሀገር። ከዛ ለቤተሰቦቼ ነገር በቃ እናሞተች እንንገራት። ምንም ማድረግ አንችልም። ከአሁን በኋላ የትም እኮ ልናገኛት እኮ አንችልም። ናቲ ይሄ ሲጀመረው እያስመሰለ ነው። ይሄን እንዳታምነው። ይሄ ውሸታም ነው። እያስመሰለ ነው። አውቁ ሲጀመረው ነገር አጣራለሁ በቃ እናቴ እንደዚህ ሆናማ እያንዳንዳችሁን አስወጣጣችኋለሁ። የሚጽፍበት የት ነው ሳሚ የሚለው ነገር ሊኖር ይችላል። ምናልባት የሚጽፍበት በቃ ፈልገህ አምጣና ጻፍ። እኔ በእናትህ እኔ ለራሴ ተረብሻለሁ። እኔ ራሴ ይሄን ይዞ እያለቀሰ ነው ጠዋት ጀምሮ። እናቴ ሞታለች እያለ ነው። እናቴ ናፍቀኛለች በቃ ልቀቀኝ። እንዳነካኝ አንተ ጫፌ እንዳነካኝ። ኧረ በእናትህ እስኪ ተረጋጋ አንተ። ናቲ ስማኝ በቃ እኔ የምልህ ለምን አትሰማኝም? ክፍለ ሀገር እንሂድ እና እናርዳቸው በቃ ለቤተሰቦች እውነቱን እንንገራቸው። ራሳችንን ለምን እንዋሻለን? በቃ ይኸውልህ ስማኝ፣ የት ትሁን እንዴት ትሁን ትኑር ትሙት እስኪ ተሆን በእናትህ አንተ እኮ ፈልግና አምጣ። በቃ እኔ ለአንተ ወረቀት ማመጣበት ሰዓት አይደለም አሁን። ይኸውልህ ትኑር ትሙት ገና እርግጠኛ አይደለም እኮ እንፈልጋለች። እኔ ሞተች ያክል እየተሰማኝ ነው። በቃ እድል አለን እንፈልጋት። ይኸውልህ አንተም ብትሆን አግዘን፣ ተንኮሉን ሌላ ነገሩን ምናምን ተውና አግዘን። እህትህ እንድትገኝ ትፈልጋለህ አይደለ? በቃ እንፈልጋት። ከሱ ጋር ተስማሙና ማልቀሳችሁን ምናምን አቁሙና ካጎትህ ጋር ተስማማና እንፈልጋት። ናቲት ብለን ነው የምንፈልገው። በዚህ ፍጥነት ለምን ተስፋ እንቆርጣለን? እኔ እሺ ምን ላድርግ? በእኔ ቦታ ብትሆን አንተ እናትህን 3 ወር 2 ወር ሙሉ እየተታለልክ ቆይተህ ወይ እሺ ድምፅ አይሰማም የት እንዳለች ፍንጭ እንኳን እኮ የለም አይደል እንዴ? እናቴ ምን ውስጥ ትሁን ምን ትሁን እኔ በግፍ ትገደል? እኔ እኮ የማውቀው ታሪክ እኮ የለም ናቲ። እኔ እኮ እናቴን እኮ እኔ እኮ ልጁ አይደለሁም፣ ወንድ ልጁ አይደለሁም። እኔ በቃ ወንድ ልጅ አለኝ ብላ ማውራትም የለባትም። እሱ እንደዚህ አትበል ሳሚ፣ በቃ እንደዚህ አትበል። ነገሮች እኮ መጨረሻቸው አይደለም፣ እናስተካክላቸዋለን። ናቲ ፈለግኩ እኮ በቃ ተስፋ ያለ መቁረጥ እኮ ትላንትና እኮ ቁጭ ቂጣችን ሳይቀመጥ ፈለግን አይደል እንዴ? አንተ እዛ ወድቃ አገኘን። ከዛ አንተ እንኳን እንደዛ እየታመምክ እኮ ፈለግናት። ያልፈለግናት ቦታ አለ? ምንድን ነው? እሺ በቃ ጊዜ ለምንድን ነው የምንፈጀው እኮ? 3 ወር እኮ ቀላል አይደለም አይደል? እናቴን አጥቼ እኮ 3 ወር ቆይቻለሁ አይደል እንዴ? ከዚህ በላይ እኔ ለሰዓታት በቃ እንደዚህ ቤተሰቡንም ደብቄ ውስጤ እየቆሰለ መቆየት አልችልም። ሄደን እንንገራቸው በቃ እኔም ይቁረጥልኝ በቃ እናቴን አጥቻታለሁ። በቃ ናቲ በቃ ከዚህ በላይ መቆየት አልችልም። በቃ ናቲ እሷ እኔ በቃ ሞታ ነው የሚሆነው። በቃ ሞታለች እሷ። እኔ የሞተች ያክል እየተሰማኝ ነው። በቃ አሁንም ቢሆን እድል አለን ሳሚ፣ በእናትህ እናቴማ ሞታለች እንጂ እኔ አስችሏት ማለት ነው ናቲ። ለአንድ ቀን የምበላት አትቆይም። በቃ ምንድን ነው የሚጽፈው ደግሞ? ምንድን ነው የሚለኝ ደግሞ? ምንድን ነው የምትለው ሰውዬ? እኔ ይኸውልህ በቃ ልዘንበት ተወኝ። ምን አገባ? ክፍለ ሀገር ሄድኩ አልሄድኩ? ክፍለ ሀገር ከሄድክ እገልሃለሁ እኮ ነው የሚለኝ። እኔ ብቻ ሳልሆን ቤተሰቦች ሁሉም ይገሉሃል። ምን አገባ? ቆይ አንተ ሲጀመር ልንገርህ አይደል? አንተ ነህ እንዲያውም አንተ እጅ አለበት እናቴ እንደዚህ መሆን። ሌባ የረሳሁልህ መሰለህ እንዴ? ልታገኝ ወደዛ ናቲ፣ ወደዛ አስለቅቅልህ። ስነ ስርዓት ያዙ። የምታመጣው ነገር የለም። እሺ ካሁን በኋላ በቃ እናቴንም ቢሆን አትቻለሁ። ስነ ስርዓት ያዙ። አንተ እናቱ ሞታ ታስፈራራዋለህ እንዴ? እናቱ እንደሞተች እየተሰማው አሳያለሁ። አንተን እራሱ ገና አንተን ብሎ ወንድም ደግሞ ልታያያለን። ክፍለ ሀገር አይደለም የትም እንሄዳለን። እስኪ ምን እንደምታመጣ አሳያለሁ። በቃ
ሳሚ አሁንም ተረጋጋ። ትንሽ ተረጋጋ እስኪ። ይኸውልህ ትንሽ ተረጋጋና እንትን እንበል። ኧረ ያልሞተች ሰው ለምንድን ነው ሞታለች ብላችሁ የምታስቡት? ቆይ በቃ እንሂድ ናቲ። ምን እንሰራለን? ቆይ እዚህ ቁጭ ብለን እኔ መሄድ ነው የምፈልገው። በቃ አያቶቼ ጋር መሄድ ነው የምፈልገው። እስኪ በእናትሽ አንቺ እንኳን ናቲን ሰውዬ ወደዛ አድርግልኝ በእናትህ። በቃ ወደዛ አድርግልኝ። እኔ ማየት አልፈልግም እሱ በቃ ሳሚ በእግዚአብሔር ኧረ ትንሽ ለመረጋጋት አትሞክርም? ትንሽ ተስፋ ቆርጫለሁ። ተስፋ ቆርጫለሁ። እኔ ልጅ አይደለሁም። አንተ ለምንድን ነው የምትረጋጋው? እንዴት ነው የምረጋጋው? በቃ ተረጋጋና። እናቴን እኮ ነው ያጣሁትሽ። እስካሁን እራሱ የተረጋጋሁት እኔ ልጇ ስላልሆንኩ ወራዳ ውሻ ስለሆንኩ ነው። አረጋግጠናል እንደሞተች። ምንም እኮ ማረጋገጫ የለም። ከዚህ በላይ ምን ማረጋገጫ አለ እንዴ? ትንፋሿ ቢኖር እኮ አንድ ነገር አይሰማም እንዴ? 2 ወር 3 ወር ይክራል። እኛ እኮ እዚህ ጋር እኮ እያሾፍን ነበር እኮ። ውሻ እየተቀለደብን ነበር እኮ እዚህ ውሻ አስገብተው። ምንም እኮ ማረጋገጫ የለንም እስካሁን እንደሞተች። አንተ ተረጋጋና የምንወስነው ነገር እንወስናለን። አንተ ስላለቀስክ ምን የሚፈጠር ነገር አለ? ሳም ወላ በእናትህ በቃ ተረጋጋ። ሲጀመር ክፍለ ሀገር መሄድ አለብኝ። የት ነው? አያቶቼ ጋር መሄድ አለብኝ። እዛ ሂጅ በቃ መናገር አለብኝ። በቃ ምን ብለህ ነው የምትናገረው? በቃ ልጃቸው እንደሞተች ወቁ አያቶቼ የሚሆን በቃ አልተረጋገጠም እኮ ናቲ። ምንም ከዚህ በላይ የምጠብቀው ጊዜ የለም። እንዳነካኝ አንተ በቃ ልቀቀኝ። ወደዛ ሂድልኝ። ናቲ ያስወጣልኝ። ይሄን ልጅ ወደዛ ሂድልኝ። አትንካኝ አንተ ሌባ። አንተ ተረጋጋ። እሱ እናቱ ሞታለች። ተረጋጋ። ናቲ ደግሞ እንደዚህ ነው። ይኸውልህ ቁጭ በልና ይባልና በቃ የሆነ የምነግርህ ነገር እኮ አለ ናቲ። ምንም የምሰማው ምን የሚነገረኝም ነገር የለም። ካሁን ጋር በቃ እስካሁን የተሸወድኩት ይበቃል። በቃ እናቴ የሆነ ነገር ባትሆን እንደዚህ አይሸውድኝም። እንደዚህ ይሄን ያክል ጊዜ እሷን ብትሆን ማለት ነው ትንፋሿ እያለ እንደዚህ እዚህ ቤት ሳትመጣ ወይ ለእኔ የሆነ ነገር ሳትለኝ ወይ ደግሞ ሳትደውልልኝ ዝም አትልም። እናት እኮ ናት። በቃ የሆነ ነገር ብትሆን ስለዚህ እኛ ምንም አላረጋገጥንም። ከዚህ በላይ ምንድን ነው ከዚህ በላይ ሬሷ ይምጣልሽ እዚህ ምንም ናቲ ለምንድን ነው የማታግዘኝ? ምንም የተረጋገጠ ነገር የለም። ትሙት ትኑር። እኔ ደግሞ የምነግራችሁ ነገር አለ። ምንድን ነው የምትነግሪኝ? ይኸውልሽ እኔ ካሁን በኋላ ምንም ማንም ይሸውደኝ አካል የለም እዚህ ቤት። እኔ እንዳላለቅስ ምናምን ይሄ የምነግርህ ነገር አለ። እኔ አልቀበልሽ። በቃ አላዳምጥሽ። መሸወድ አይደለም በቃ እንደማታምኑኝ እኮ አውቃለሁ። እናንተ ሰውዬ እኔ በቃ በሰላም ወደ ገጠር እንሂድ። እረፍ። ክፍለ ሀገር እንሂድ ነግሬሃለሁ። አዎ ገጠር እንዳልሄድ ያደረገው ገብቶሃል አይደል? እሱማ ገብቶኛል እኮ ግን እሺ አንተም ብትሆን የመጨረሻ አንዴ እንፈልጋት። ገና እኮ አልፈለግናትም እኮ። የምነግርህ እኮ ትልቅ ነገር አለ። ምንድን ነው የምትነግሪኝ? እኔ እስካሁን የተሸወድኩት አይበቃኝም እንዴ? ቆይ እኮ ምን ልትነግሪኝ ነው ታዲያ ሴትዮ? እኔ ይኸውልሽ ህፃን ልጅ አይደለሁም። እስካሁን ተታልዬላችኋለሁ። ሁላችሁንም ቢሆን እስካሁን የነበረው ናቲ ነበር ከጎን። ሲጀመር በቃ ሁላችሁም እኔን ለመጉዳት እናቴን ለመጉዳት ነው የመጣችሁት።
እንጂ እስቲ አንድ ሰው የታለ የጠገበ? አንተ እንኳን ወንድማ እንኳን ትንሽ አታፍርም? ከኔ ጎን እኮ መቆመር አሁን እሷ ብትሞት እራሱ ብታለቅስላት ነው አንተ እስኪ ተረጋጋና ትንሽ በቃ ይኸውልህ እንደማታምኑኝ አውቃለሁ። አንተም እሱም ሁላችሁም እንደማታምኑኝ አውቃለሁ። ወላሂ ግን ይኸውላችሁ ገኒ ያለች እየተባለ ነው ማለት ይኸውልህ ሳም ገኒን ያያት ሰው ነግሮኛል። እዛ ጫካ ማለት ነው። የት? በቃ እንደማታምነኝ አውቃለሁ። ይኸውልህ ሳሚ በአላ በቃ አመነኝና አንድ እድል ብቻ ሰጥተኸኝ ሄደን እንፈልጋለን። የት ጫካ? እሱን ያሳያችኋለሁ። ወላሂ እኔ ማለት ነው ከአሁን በኋላ ሲጀመር ማንንም ሀሳብ አልቀበልም። ሳም በአላ ነገር ያለው ክፍለ ሀገር የምትሄድ ከሆነ ከኔ ጋር ይኸውልህ እንደዛ አይደለም። ከዛ በኋላ መርዷቸውን ያልሽ ምንም ምን ያለ አልሰማችሁም። አንቺ የምትሆኚ ማለት ነው ይሄ ሁላ ነገር የተፈጠረው አንቺ ምክንያት እኮ። አሁን እስቲ አንዴ ብቻ ሲሆን አንዴ ብቻ እመነኝ ባላ ይኸውልህ በማርያም እሺ በእናትህ ይዤሃለሁ። በቃ እዛ ጫካ ነች አይደለም እንደሱ እኮ። ቆይ ተረጋጋ እስኪ። አንተ ለምን አትረጋጋም? ኢክራም ወላሂ የምሬን ነው። አሁን ማለት ምንም እየሻወድኳቸው አይደለም። በቃ አንቺ በምን አወቅሽ? ማለት ነው ሰው ነገረኝ ባላ በቃ እንሂድና አንዴ ብቻ ማለት ሄደን እንፈልጋት። ካልሆነ ካላመናችሁንም እንሂድና እንፈልጋትና በቃ ካላመናችሁንም ከዚህ ቤት እወጣለሁ። በቃ ከሌለች ካጣን ወላሂ የምሬን ነው። ሳሚ እኔ አልሰማሽም እባክሽ። እስካሁን ራሴ የተሸወድኩት ይበቃኛል። እኔ ይኸውልሽ ምንም ናቲ ከአሁን በኋላ ምንም የምሰማው ነገር የለም። በቃ አንድ ሄጄ ከቤተሰቦቼ ጋር እቀላቀላለሁ ከአያቶቼ ጋር። አንተ የምትሰማኝ ከሆነ ሰማኝ። ይኸውልሽ በቃ እውነት ስለ እህት የምትጨነቅ ከሆነ ክፍለ ሀገር እንሂድ እና እንትን እንበለ እዚህ ጋር አንተ ቆይ እናት እንድትሞት ነው እንዴ የምትፈልገው? ለምንድን ነው የማትሄደው? ነገርኩህ አንዴ እውነቱን። ምን ነው የምትይው? ናቲ በእናትህ መጮህ አልፈልግም። ናቲ በቃ አንቺ እውነትሽን ነው እንዴ? እውነቷን ነው መሰለኝ ሳሚ። የምርሽን ነው አንቺ? ምን ውሸትሽን ከሆነ ግን እገልሻለሁ። ኢክራም ግደለኝ እኮ አልኩህ። ና እንሂድና እንፈልጋለን እኮ የዛ ካን ያለችው እኔ አላምንም ናቲ። እኔ እናቴ ሞታለች። በቃ ታየሃለሁ። ለምንድን ነው የማታምኑኝ? ውሸት ነው አትሽወድላት። ይኸውልህ እኔ አላምንም። ይኸውልሽ ከአሁን በኋላ ናቲ እኔ እንደዚህ አይነት ነገር እናቴ እየተሸወድኩ የምቆይበት ነገር የለም። እንዴ በቃ በማርያም ይዣለሁ። በእናትህ በቃ አንድ እድል ብቻ ስጠኝ። ለምንድን ነው አንተ የማታምነኝ? እኔን አውቃለሁ ብዙ ነገር እንዳደረኩ እኮ፣ ግን በቃ አንዴ ብቻ አመነኝ። ማን የነገረሽ? አንቺ እኔ የሚታመን ሰው ነው የነገረኝ። በቃ እኔ ልምራችሁ፣ ሂዱ። ከሌለች ከዚህ ቤት እወጣልሃለሁ። በቃ መጨረሻችን ነው። ግን ይኸውልሽ አሁን አንሂዳውን በቃ ናቲ ገላታለች። እንመናት በቃ። እሷን ከማመን ውጪ ምንም አማራጭ የለም። አንቺ ማን አይደለም ሲጀመር ማን የነገረሽ? ማምነው ሰው እኮ ነው የነገረኝ አልኩ። በጣም ማምነው ሳሚ። ለምንድን ነው የማትረዳኝ? ባላ በቃ ይኸውልህ እኔ ምንም ማምናት ነገር የለም። ለመጨረሻ ጀመርም ስመጣ ዝም ያልኩት እኮ ስለማታምኑኝ እኮ ነው። በቃ አሁን ግን እመነኝና ሄደን እንያት። እኔ እኮ ማመን ፈልጌ አይደለም እኮ ሳሚ፣ ግን በቃ እንመናት። ናቲ ቆይ ለምንድን ነው የማታምኑኝ እንዴ? እኔ ሴት እኮ ነኝ። ገኒ እዚህ ቤት ያስገባችኝ እኮ ለመርዳት ነው። በቃ ይኸውልህ እኔ ገኒን የሆነ ነገር እንድትሆን ብፈልግ ኖሮ መድኃኒቱንም አላመጣልህም ነበር። በቃ ይሄንን ማወቅ አለባችሁ። ምን ሆናችሁ ነው እናንተ? ሰው እኮ ነኝ እንዴ? ሁሉ ቀን ለምንድን ነው? እሺ ባላም እሺ ተረጋጊና። ምን ልረጋጋ? ቆይ ምን ልረጋጋ? እንደ ሰይጣን እያያችሁኝ እኮ ነው እናንተ። እሺ እሱን ተይውና፣ እሺ አሁን ተረጋግተሽ እንሂድና ቦታው እንመንሽ። እሺ በቃ ለመጀመሪያ ጊዜ እንመናት ሳሚ፣ በእናትህ የመጨረሻ አይደል? ይኸውልሽ እናቴን ግን እዛ ባላገኛት ነው እገልሻለሁ። መግደል አይደለም እንደፈለክ አድርገኝ፣ እንደፈለክ እንታያለን። እሺ
ነይ ቅደሚሽ። የት ልትሄድ ነው? ምን እንጂ በቃ ምንድን ነው የምታደርገው? ማነው ቀይ ነገር ፈጀሩ? እሷ እዛ አለች የተባለው እኔ እንዴት ነው ማምንሽ? ግን እኔ እኮ እስካሁን ብዙ ነገር እኮ አስተሻለ አንቺ ቅደም ና እንጂ ምን ሆነ ነው አንተ? በቃ ለመጨረሻ ጊዜ እንመና፣ ለመጨረሻ ጊዜ ታዲያ የት አለች? እዚህ ድረስ መጣን አይደል? እንዴት አለች? ቆይ እናቴ ጀመረን ያላመንኳትም ያለ አሁንም እየተጫወተችብን ነው ሴት። ለምንድን ነው እናንተ ቆይ ለምንድን ነው መረዳት ያቃተን? ይኸውልሽ በቃ እኔም ልቀበል በቃ እናቴ እኮ በቃ እንደሞተች ልቀበል። ለምንድን ነው ማን ሄደው? ምን ሆናችሁ ነው ሳሚ? እኮ ቆይ ና ማን አሁን ለምን ይኸውልሽ ሴትዮ ሌላ ምክንያት እንዳትሆኝብን ጫማሽን አድርጊ። ሰላም ያስኬደኝ ነው ጫማዬ። እሺ ነይ ቅደሚ እስኪ። አንቺ አይደለሽ እንደ የምታውቂው ነው? እርግጠኛ አይደለሽም? ቆይ እኔ እርግጠኛ ነኝ። እርግጠኛ ነኝ። ሲጀመር እየተጫወተችብን ነው። እኔ በቃ ውስጤ እየነገረኝ ነው። ለምንድን ነው አንተ የማታምነኝ? እናቴ እኔ የለችም በቃ እናቴ የለችም። ያቺ ነች እንዴ? ያቺ ይመስለኛል። ገነት ገነት አንተ እስኪ ተረጋጋ። ታለች እቺ ልጅ አውቃ ነው የምትጫወትብን ናቲ። ብትሰማህ አትመጣም እንደ እሷ ብታውቅ። ሳሚ ተረጋጋ። ገነት ለምንድን ነው የማታምነኝ? ተረጋጋ። እንደዚህ ናቲ ልቀቀኝ። እኔ እኮ እናቴ እኮ ናት። እሺ ናቲ እናቴ እኮ ናት። ሳሚ ቆይ አንቺ እርግጠኛ አይደለሽም እንዴ ቦታው? ወላሂ ለምንድን ነው የማታምነኝ? እሺ ታዲያ የት አለች እናቴ? እኔ እኮ በቃ ለምን ትደብቁኛላችሁ? እስኪ አጎት ደግሞ የት ነው የምትሄደው? ፈጤ አንተ ደግሞ ተረጋጋ እስኪ። ይኸው ሌላ ችግር ውስጥ ደግሞ እንዳንገባ። እዚህ ጋር ነበር ያሉኝ። ሳሚ እሺ ተረጋግተን አንተ ሀሳብህን ሰብስብና ይኸውልህ ና ፈጤ ምን አቆይ ይኸውላችሁ አሁን ተረጋግተን ሀሳባችንን ሰብስበን እንፈልግ። እንደዚህ እናት እዚህ ጋር ነበር እኮ ያሉኝ እኮ። የት አለች ታዲያ? እዚህ ጋር ሲጀመር እኮ ነገር ላይ እኔ ታቴ ቦታ ሞታለች አትበል ሳሚ። በገብርኤል ዳረ በእናትህ በቃ ሞታለች አትበል። ነገር ውሸት ነው። እስካሁን ሲደረግ የነበረው ነገር እንዳለ ውሸት ነው። አዎ እኮ አጣናታችን ቦታ እኮ እስካሁን ሲጫወቱብን የነበረ አይበቃም እንዴ? በውሻ በምን እያደረጉ እሺ አንተ ተረጋጋ በቃ እሺ። አሁን ዛሬ ወይ እናገኛታለን ወይ ቁርጣችንን እናውቃለን አይደለ? እናቴ የሆነ ነገር ሆናለች ናቲ። እኔ እየታወቀኝ ነው እንዴ? እናቴ እኮ ናት። ውስጤ ይታወቀኛል የሆነ ነገር በቃ ምንም የምታስመስዩ ነገር የለም። ተረጋጋኒ። አልዋሻሁም። አሁንም እያታለልኳችሁ አይደለም። ነገር ሆናለች ትሆናት እናቴ የሆነ ነገር ሆናለች።
ለምንድን ነው የማታምነኝ? ወይኔ ባላ እኔ ለምንድን ነው ሁሉ ነገር የማይስተካከልኝ? እሺ ለምንድን ነው ማስመሰል? እኮ እያስመሰልኩ አይደለም ባላ። ወይኔ ወላሂ እኮ የምሬን ነው። ፈጠነ ብታውቅ ሳሚ እኮ ነው። እውነቴን ነው ወላሂ። እኔ እኮ እዛ ይቻታለሁ ብለውኝ እኮ ነው የመጣሁት። እኔ ምን እሺ የትን ፈልጋት እዚህ ነው ብላ ይዛን መጣች። መስላችሁ አይደለም ወላሂ ነው ባላ። ሳሚ ምን ናችሁ ነው? ተው በእናትህ አንተ ደግሞ እኮ ለምን እዚህ መጣችሁ? ምን ናችሁ ነው? እዚህ ያለች እኮ ብለውኝ ነበረ። አስረዳኝ። ምንድን ነው የሚፈጠረው? እዚህ የተፈጠረ ያለ ነገር ምን? እዚህ ያለች ተብሎ መጣች። ኢክራም ይዛን መጣች። እሺ ታባቴ ሂጂ። ማን እሷ አትይዛት የመጣችሁ ደግሞ? አይደለም እዚህ ያለች ገነት ተብሎ እዚህ መጣን። እኔ በቃ ይኸውልህ አይተሃል፣ ፈልገናል አይደል እንዴ? 2 ቀን ሙሉ እኮ ፈለግን እናቴ ከጠፋች። እኮ አሁን ለምን አስመለጣችኋት? አሁን ለምን የለችም እኮ አሁን ምን ያደርጋችሁ? ሲጀመር እዚህ የለችም። የለችም አትበልጥ። እስኪ ተረጋግተህ ውስጤን ታውቆኛል። በቃ ሳሚ አንተ ምንድን ነው? ቆይ እስኪ ቆይ እንዴት ነው ወጣችሁ? እስኪ ፈልጉ እስኪ እኔ ከሱ እስኪ አስረዳኝ። እንዴት ወጣሽ ግን ከቤት? እንዴት ወጣች ማለት ስለማንም ሳይነ ራሷን ወጣ ያመለጠችው? አብይ ደግሞ ስማ ይኸውልህ እዚህ አለች ተብለን ነው የመጣ ነው። በቃ እኔ ውሸቴን እየመሰላቸው ነው ኢዘዲን። እናንተ ግን ማለት ነው በቃ ክፍለ ሀገር ውሰዱኝ ናቲ። ምን እንሰራለን እዚህ ጫካ ውስጥ? ኧረ ስሙኝ በእግዚአብሔር ኢዘዲን ያለችም አንተ ያለ ሁሉ ነገር መፈጠር አለበት። ያው የለችም እናቴ። ሲጀመር ውስጥ እየታወቀኝ ነው። ይዘ ሳሚ አለች ወላሂ አለች። አላየው የት አለችው? ገነት የለችም እኮ አንተ ተረጋጋ። በቃ በቃ የለችም። ለምን ደው የምትዋሹኝ እናንተ? ለምን ደው የምታስመስሉት? እናንተ ተረጋጉ መጀመሪያ እናንተ። ይዙ ምንም የምንረጋጋው ነገር የለም። በቃ እኔ ክፍለ ሀገር ሄጄ በቃ ልንገራቸው ለቤተሰቦች። ሲጀመር እሷ እየዋሸች ነው። እኔ አልዋሻም ሳሚ። እገልሻለሁ ብዬሻለሁ እዚህ ከሌለች እኮ አይደል? ነብቀሻታል። ለምንድን ነው የማታምኑኝ? እሺ በቃ ቆይ እንዴ ተረጋጋሽ። ናቲ እናቴ ሞታለች። እኔ ውስጥ ታውቆኛል። በቃ ሳሚ እኔ ፈልጋታለሁ በደንብ አድርጌ። ምንድን ነው የምትፈልጋት አንተ? የለችም ይዘዲ። እስኪ እኔም ድጋሚ ልያት ልፈልጋት። ግን ይሄ ነገር እንትን ካልሆነ ካንቺ ራስ አትኖር ካንቺ። እኔ እኮ ግዳልኝ እኮ አልኩ። በቃ እኔ ፈልጋት ሳሚ እሺ አንተ እስኪ እናንተ ፈልጓት በእናታችሁ። እሱን ቢያንስ ስላረጋጋው የሆነ ነገር እንዳያረግ ራሱ። ወይኔ ሳሚ እኔ እኮ እዚህ ያለች ተብዬ ነበር የመጣሁት። ወላሂ የምሬን እኮ ነው። እሺ አንድ ቀን ተሳክቶልሽ አያውቅም። አንድ ቀን ምን እኮ ጀመር ገልሻለሁ። ይኸውልህ ሳሚ ባላ እኔ እኮ ዋሽቼ አይደለም እኮ እባክሽ የት እንጂ ልፈልጋት እዚህ ያለች ብለው እኮ ነው የመጣሁት። ይኸውልህ ሳሚ ባላ በቃ ይብልሽ ምን ሳሚ ምን ምን እያለ ነው? ቆይ እስካሁን ድረስ እኔ እኮ እዚህ ያለች ብለውኝ ነበረ። የእናቴ ገዳይ አንቺ ነሽ። እኔ አይደለሁም ሳሚ ባላ። በአንቺ ነው የሁላ ነገር የተፈጠረው እኮ በአንቺ በቃ። እሺ አሁን እሱን ተውትና እሺ አንቺ ከመጣሽ በኋላ ነው የሁላ ነገር የመጣብን። እያንዳንዷ ነገር ሁሉንም አንቺ ነሽ። ሳሚ ባላ አሁን እኮ ውሸቴን አልነበረም። እንደገና ደግሞ ዋሸሽን። እዚህ ናት ብለሽ ውሸቴን አልነበረም። ውሸትሽን ነው የታለ? እያየናት እኮ አይደለም። በቃ እንዴ ገነት ትታያለች። አንተ ለምንድን ነው የምትዋሹኝ? እኔ አልዋሻሁህም። በቃ ቢያንስ እሺ ሀዘኔን ለምንድን ነው ማምንሽ? ይክራም ይኸው ግደለኝ እኮ አልኩ። በቃ እዚህ ሲጀመር አለሽ ብለሽ ይዘሽን መጣሽ አይደል? ዋሽተሽ ውሸቴን እኮ አልነበረም። ውሸትሽን ነው እንጂ እልም አድርገሽ እኔ እሺ ባላም ሰላም ነው ምንድን ነው ወልቀኝ ነው እኮ ግዴ ነበር። እሺ ለምን ምንድን ነው የሚለው? ምንድን ነው ይዘው
ያገኛት እሱ ያገኛት ገኒ ወላሂ እኮ ብዬ ነበር እኔ እኮ እናቴ ግን እስከተና ነው ወደዛ ናት ወደዛ እማ ምን እሱን አንተ ግን እኔ እኮ አልዋሸሁም ነበረ ገኒ ምን ሳሚ ያዘኝ ወላሂ እኮ ብያቸዋለሁ ግን ምንድን ነው የማታምኑኝ እናቴ እኔ እኮ አልዋሸሁም ናቲ ውሸታም እኮ አይደለሁም እናቴ እማ ገኒ ኧረ በጣም ደስ የሚለው ወላሂ ደስ ይላል ናቲ እናቴን አገኘናት ገኒ እናቴ ናፍቀሽኝ ነው እናቴ ገኒ ምን ሆነሽ ነው ቆይ ጠፋሽ እንደዚህ የት ነበርሽ ቀን እማ እናቴ ገኒ ይዛገኘናት እኮ ያመሰግናለሁ ተረጋጋ ሆንሻለሁ ደስ ይላል በጣም ደስ ብሎኝ ገኒ ቆይ የት ጠፍተሽ ነው በማርያም ገን ወደ ይዘናት ሳሚ ሳሚ ይዘናት ከዚህ ቦታ እኔ እኮ ሞተሻል ብዬ እኮ ነበር ገን ሲጫወቱብን እኮ ነበር ቤት ውስጥ እዛ ውሻ አምጥተውብን ገን የት ሄደሽ ነው ቆይ አንቺ 2 ወር ሙሉ ገንዬ ገን ሳሚ ይዘናት በቃ ማርያም ደስ ብሎኛል በጣም ማርያም ደስ ብሎኛል ይሄን አትክፈ ምን ይሰለም ፍሉት ና ና ቆንጆ አሁን ማለት ና በቃ እንውሰዳት ሳሚ እዛ እንትን ትላላችሁ ፍቅራችሁማ ገና አላለቀም ገና ስንት አለ ሳሚ አሁን እንውሰዳት እሷ እንሂድ በቃ ናት እንውሰዳታ ናቲ እውነት ነው ግን ናቲ እዛው ቤት እናወራለን ያለው ነው እንጃ እኔም ግራ ገብቶኛል አይ እዚህ ቦታ ላይ ጥሩ በእንቅልፍ ልቤ ነው እውነት ነው ኧረ በእግዚአብሔር እንውሰዳት ከዚህ ቦታ ይሻል እሺ ዜናት ፀሐይ ነው ቆይ የት ነበርሽ እስካሁን እናቴ እማ ገን ሳሚ እንውሰዳት በቃ ይዘናት እንታ ተነስ ሳሚ አንሳ ሳሚ ያዟት ለምን ነው ኪስ የምታስገባው ኪሱ አስገባው እኮ ሳሚ ኪሱ አስገባው እኮ አለክሱ ጣል ገንዬ አልፈታም አረቀማችሁ ሳሚ ተነሱ ፈጥኝ አንሳት ሳሚ ያሽ ተነሽ ገን ወደ ቤት እንሂድ ተነሽ አልብሳት አይቶ ሙቀት ና አንጦስ ናንሳ በዚህ ና እንትን እያለች እኮ ነው አንሳት በዚህ እኔ ነኝ ገኒ ተነሽ ገን ወደ ቤት እንሂድ ገንዬ ወደ ቤት ጎበዝ ተነሳች ገኒ ሳሚ ምንድነው ሳሚ ምንድነው ናቲ ምን አስደበቀ እስኪ ቆይ አይደለም ሳሚ ምንድነው ገን ተነሽ እስኪ ተነሽ ገን ተነሽ አይ ደም ነው መሰለኝ ደም ገን ተነሽ ለምን እንደመጣ የምን ደም ነው እንሂድ በቃ እሺ አይ ደግሞ ለምንድን ነው እንደዚህ ነው ኧረ በፈጣሪ ስም
ያለብሳት ነው ሳይሆን እሱ ያለብሳት በቃ እሺ ያለብሳት በቃ ሳይሆን እንሂድ እሺ እንሂድ በቃ ከዚህ በኋላ እሱ ነው የሚበልጠው ደስታችን ምንድን ነው ናቲ ደግሞ እሺ በቃ ሳምንት ነው ወይ ቆሻሻ ቦታ ተቀምጣ ይሆናል Godana